ችግር ነው። ብትገቡ ይመረጣል። ምክንያቱም ትናንትና ስንመለከት ራዕይ መጽሐፍ ምዕራፍ 3 ቁጥር 8 የተከፈተ በር ሰጥቻለሁ ማንም ደግሞ ሊዘጋው አይችልም እያለ ይናገራል። ሰው አቅጣጫዎችን ሁሉ የኛ የህይወት አቅጣጫ እያንዳንዱ ዳይሬክሽን ከኛ የሚፈልገው ነገር አለ። አቅጣጫችን ከኛ የሚፈልገው ነገር ምን እንደሆነ መለየት፣ አቅጣጫዎች ደግሞ በእግዚአብሔር ምን እንደተደረጉ መለየት በጣም አስፈላጊ ነው። ይህን አእምሯችሁ ውስጥ ያዙልኝ። ክብር ለእግዚአብሔር ይሁን። የመጀመሪያው ነጥብ አቅጣጫዎች ሁሉ ከኔ ምን ይፈልጋሉ የሚለውን መለየት ያስፈልጋል። ክብር ለእግዚአብሔር ይሁን። አቅጣጫ ሁሉ ከኔ ምን ይፈልጋል? ክብር ለእግዚአብሔር ይሁን። እና ደግሞ ቀጣዩ ፖይንት ምንድነው? በእግዚአብሔር አቅጣጫዎች ምን ተደርገዋል? አቅጣጫዎች በእግዚአብሔር ምን ተደርገዋል? አቅጣጫ ሁሉ በእግዚአብሔር ምን ተደርገዋል? ክብር ለእግዚአብሔር። እነዚህን ነገሮች መፈተሽ በጣም አስፈላጊ ነው። እናንተ በምድር ስንኖር ሁላችን እይታዎቻችን በየአቅጣጫው ይፈተሻሉ። የኛን ነገር እግዚአብሔር ምን አድርጎታል የሚለው ትልቁ ጥያቄ ነው። እግዚአብሔር የኔን አቅጣጫ ምን አድርጎታል? አቅጣጫ ሲባል ሰሜን፣ ምስራቅ፣ ደቡብ፣ ምዕራብ አራቱን አቅጣጫ እያልኳችሁ ሳይሆን የህይወታችሁ እያንዳንዱ ምዕራፍ ከናንተ የሚፈልገው ነገር አለ። መከናወን ከናንተ የሚፈልገው ነገር አለ። ማደግ ከናንተ የሚፈልገው ነገር አለ። ዊዛውት ዲሲፕሊን የሚመጣ ምንም ለውጥ አለ ብዬ አላምንም እኔ። ያለ ዲሲፕሊን ወይም ያለ መርህ የሚመጣ ነገር በሰው ህይወት ውስጥ አለ ብዬ አላምንም። ደግሜ እነግራችኋለሁ፣ በትንቢት የምትቀይሩት ነገር አለ ብዬ አላምንም። ትንቢት በመስማትም በመናገርም የሚቀየር ነገር አለ ብዬ አላምንም። ምክንያቱም እግዚአብሔር የመርህ አምላክ ስለሆነ። እግዚአብሔር አቦ ሰጥ የሚባል የህይወት ስርዓት የለውም። እግዚአብሔር መርህ አለው። እግዚአብሔር ፕሪንሲፕል አለው። ለዛ ነው የእግዚአብሔር ቃል ተማሪዎች ሁኑ የሚለው። ለዛ ነው ልክ እግዚአብሔር የመርህ አምላክ እንደሆነ የምታውቁት እኛን ለማዳን እግዚአብሔር መርህ ነው የተከተለው። አያችሁ፣ እርግማን ካልሆነ እርግማን ሊሰበር ስለማይችል ኢየሱስ ስለኛ እርግማን ሆነ ይላል አይደል? ከዛስ እኛን ከህግ እርግማን ምን አደረገ? ዋጀ። እግዚአብሔር ከሰማይ የመርህ አምላክ ባይሆን ኖሮ ቁጥራችን ስማችንን ጠርቶ ከህግ እርግማን በቃ ተዋጅታችኋል፣ አሁን ዛሬ ደስ ብሎኛል ምናምን ብሎ ሶልቭ ማድረግ ይችል ነበር። እየሰማችሁ ነው? ለምሳሌ አንዳንድ ጊዜ መንግስት ምን ያደርጋል? የሆነ አመት በዓል ሲደርስ በቃ በዚህ አመት በዓል ምክንያት ይልና 102 እስረኞችን ለቀናል ይላል። 200 እስረኞች ለቀናል ይላል። ህጉ ይላል አይልም? ህጉ አይልም። ህጉማ በሰውየው ላይ ምን ብሎበታል? ፈርዶበት አስሮታል። እግዚአብሔር ጋር ስትመጣ ዛሬ ገና ነው ብሎ የሚለቅልህ ነገር አለ ብለህ እንዳታስብ። እግዚአብሔር ጋር ስትመጣ ደስ ብሎኛል ዛሬ እስቲ ለእስጢፋኖስ በሮች ልክፈት የሚል አምላክ እንዳይመስል። እግዚአብሔር ወክ የሚያደርገው በፕሪንሲፕል። ለዛ ነው በጣም ብዙ ሰው ቸርች ውስጥ በሎተሪ መንፈስ ነው የተቀመጠው። ደህና ናችሁ? በሎተሪ መንፈስ ምን ማለት ነው? ሊወጣ ይችላል፣ አይወጣም። ወክ ታደርጋለህ በፕሪንሲፕል ውስጥ። እግዚአብሔር በሄድክበት መንገድ ምንህን ይከፍልሃል? ዋጋህን ይከፍልሃል። ለምንድን ነው መጽሐፍ ቅዱስ እንደዚህ ያለው? ጻድቁም ይጽደቅ አይደለም፣ ኃጢአተኛው የሚቀጥል በቅርቡ ይመጣና አለ። ምን አለ? ለእያንዳንዱ እንደ ስራው ከፍለዋል። ዋጋው በእጅ አለ። የማ ዋጋ? የጻድቁም የኃጢአተኛውም ዋጋ። እግዚአብሔር
ደስ ስላለኝ ብሎ የሚሰራው ነገር እንዳለ አታስ እየሰማችሁ ነው አታስ you have to do something የሆነ ፕሪንሲፕል ውስጥ መግባት ያስፈልጋል ሶ ምን እያልኳችሁ ነው እግዚአብሔር የኛን አቅጣጫዎች ያደረጋቸው ነገር አለ እግዚአብሔር ምን አድርጓቸዋል የኛን አቅጣጫዎች ክፍት አድርጓቸዋል የተከፈቱ አድርጓቸዋል እስኪ አሜን በሉ አሃ ክብር ለእግዚአብሔር ይሁን የተከፈተ አቅጣጫ ክብር ለእግዚአብሔር አሜን ናችሁ እግዚአብሔር መልካም ነው አሜን ምን አድርጓቸዋል ኦፕን አድርጓቸዋል ክፍት አድርጓቸዋል እስቲ ከፍቷቸዋል በሉ ባካችሁ ምን አድርጓቸዋል አዎ ስለዚህ አሁን አንተ ስለተከፈተ በር ታስባለህ ወይስ በሩስ ስለመግባት ታስባለህ ይሄ ነው ነጥቡ አያችሁ ክርስትና ድል አድራጊውን እግዚአብሔርን ማሰብ አይደለም የእግዚአብሔርን ድል የራስ ማድረግ ክብር ለእግዚአብሔር ደህና ናችሁ ትንሽ ስራ ስላለብኝ ነው እንጂ ቻይና ብዙ ስራ ነበረኝ እዚህ ስራ ስላለኝ ነው ያለሁትና አሜን በሉት ሁሉ ልክ እግዚአብሔር የተከፈተ ሰማይ ሰጥቷል እግዚአብሔር የተከፈተ የሰው ልጆች ልብ ሰጥቷል ይሄን በደንብ እንድታረጋግጥልኝ ይፈልጋል እግዚአብሔር ኦፕን የሆነ በጤና የመኖር ደጅ ከፍቶልሃል እግዚአብሔር የተከፈተ ምድር ውስጥ ያለውን ሀብት በምድር ባለ ህይወትህ ሁሉን የማግኘት በር ከፍቶልሃል ጥቅስ አምጣልኝ ካልክ ሞኝ ካልሆንክ በስተቀር እነዚህ የጠቀስኩልህን ነገሮች በመልጠቅላላ የሚደግፉ ጥቅሶች እንዳሉ መቼም የሚዘነጋ ሰው ያለ አይመስለኝም የመጀመሪያው እግዚአብሔር አቅጣጫዎቻችንን ሁሉ ክፍት አድርጓል ስንል ምን አደረገ እግዚአብሔር በሱ ዘንድ ያለንን ተቀባይነት ክፍት አደረገ በርሱ ዘንድ ምን መጽሐፍ ቅዱስ ምን አለ በአብ ዘንድ መግባት አለ ማርከር አለኝ ካልኩ ምን አለ ይኖረኛል ማለት ነው አይደለም ምን አለ ይዟል ወደ እግዚአብሔር የመግባት የተከፈተ ደጅ አለ ያለ ማንም ወኪል በክርስቶስ የመስቀል ውክልና ብቻ ወደ አብ መግባት ምን አለ ደጅ አለ እስኪ የተከፈተ ደጅ አለኝ በሉ የተከፈተ ሰማይ አለኝ በሉ እስኪ ማንንም ዲስትረስ መጨነቅ አያስፈልግም እስቲ እግዚአብሔር ተቀበሎኛል በሉ አይ እግዚአብሔር የጀመረው ከዚህ ነው አንተን ከመቀበል ሲጀምር ሰዎች አንተን ላይቀበሉ አይችሉም ካልተቀበሉ ደግሞ በደም ስማኝ ካልተቀበሉ ሊያስተጓጉሉ አይችሉም ከመንገድ ይነሳሉ ወይ መተባበር ወይ መነሳት ነው ያላቸው ምርጫ ሰው የለም አሃ ይሄ ነው እግዚአብሔር ስራ አሳልፈውም ብሏል ግንባራቸው ቢጠነክርብህ እንኳን ያንተን ግንባር እንደ ቡላድ ድንጋይ ያደርገዋል በድሪል አትበሳው በቦዶሻ አትፈነክተው ምን አትለው ቡላድ በቃ ያለህ አማራጭ ቡላድ ቅርጹን ልታስተካክለው መሞከር አይደለም ያለብህ ማስቀመጥ ነው ባለበት መጠቀም ነው ያለብህ ዓለም እግዚአብሔር የተከፈተ ደጅ የተከፈቱ የሰው ልጆች ልብ እንደሰጠ ሲገባ ወዲና ወዲያ የምትደረግ ሰው እንደሆንክ ማሰብ የለብህ ክብር ለእግዚአብሔር አቤት በዚህ ትምህርት ውስጥ ያለ እውነት ይግባችሁ በጣም ጠንቃቆቹ እግዚአብሔር ከፍቶታል እግዚአብሔር ደጁን ከፍቶታል እግዚአብሔር በሩን ከፍቶላቸዋል ለኔ ከፍቶታል ለእያንዳንዳችን ከፍቶታል የከፈተው ደግሞ በጣም ይገርማቸዋል በሰው ልጆች ፍላጎት አይደለም በሰው ልጆች ብቃት አይደለም እግዚአብሔር እኔና እሷ አዋተን ባለን አቅም አይደለም በሩን የከፈተው ሁሉም በራሱ ጨረሰው ሁሉም በራሱ ሰራው ና ግባ ብሎ እጅን ይዞ ወደ እግዚአብሔር እቅፍ ይዞ የገባው ባንተ ጥረትና ብቃት አይደለም የሰው ልጆችን ልብ እግዚአብሔር ሲከፍትልህ ባንተ ጥረትና ብቃት አይደለም ሞገስ የሚለው ነገር ምን ማለት ነው በሁሉ ስፍራ ያለ ተቀባይነት ነው አየህ ዛሬ አይኖች ይከፈታል አእምሮ ይህንን መረዳት ይጀምራል ደጋግሜ ነግራቸዋል አያችሁ ወደ የትም ብትሄድ እግዚአብሔር አቅጣጫዎችን ሁሉ ክፍት አድርጎታል
ስለዚህ አንተ አንድ ነገር ማሰብ አለብህ። አቅጣጫዎች ሁሉ ካንተ ምን ይፈልጋሉ መሰለህ? የእግዚአብሔርን አይነት ልብ ይፈልጋል። የእግዚአብሔርን አይነት አይምሮ ይፈልጋል። ለዛ ነው የክርስቶስ ልብ አለን አለ ጳውሎስ። ማንንም በክርስቶስ ነው ማውቀዋል። ሌላ ምን ማለት ነው? እኔ እሱን በክርስቶስ አውቀዋለሁ ማለት እሱን ሳውቀው የተከፈተ ሰማይ አለ፣ እሱን ሳውቀው የተከፈተ የሰው ልጆች ልብ አለ፣ እሱን ሳውቀው የተከፈተ በጤና የመኖር ራይት አለው፣ እሱን ሳውቀው ይሄ ልጅ በምድር የተባረከ እንዲሆን ወስኖለታል። እኔ አይደለም። መጽሐፍ ቅዱስ ሲናገር ምን አለ? ምንድነው ሮጠን ካንተ ኋላ ተከተልን፣ ተሰደብን፣ ድንጋይ ተወረወረብን፣ መረባችንን ጣልን፣ ኑሯችንን ትተን ቀራጭነት ትቶ ይመጣል፣ ኑሮን ትቶ ይመጣል። ምንድነው ዋጋው ሲል ኢየሱስ እንደዚያ በምድር መቶት በሰማይ የቱ ነው ዝግ? የቱ ነው ዝግ? አያችሁ? አየ በሩ ቢዘጋ በመስኮት ወጣለሁ አትበል። የተዘጋ ደጅ የለም። እየሰማችሁ ነው? የተዘጋ ደጅ የለም። ያን ሰውዬ ታስታውሳላችሁ አይደል? ሁለት ልጅ ነው ሶስት ልጅ ያለው ሰውዬ፣ በጌታ የነበረው ሰውዬ፣ ባረቄ ሱስ የተቸገረው ሰውዬ። አታውቁትም? እንዴት አታውቁትም? እስከዛ ይሄ አረቄ የሚያስቸግረው ሰውዬ አያችሁ። ስለዚህ ደግሞ ደስ የሚለው እኮ ታውቃላችሁ፣ እቤት ቁጭ ብሎ በጠርሙስ ይዞ ወጥቶ ቁጭ ብሎ ጠረጴዛ ላይ አድርጎ ነው የሚጠጣው። እና ልጆቹ የሱ ምንድናቸው? ደጅ ናቸው። ስለዚህ አንዱን የውጭ በር ላይ ያስቀምጠዋል፣ አንዱን መስኮት ላይ ያስቀምጠዋል፣ አንዱን የሳሎን በር ላይ ያስቀምጠዋል። ለሶስቱም መመሪያ ይሰጣቸዋል። ደጅ ላይ ቁጭ በል፣ ምንም አይነት ሰው ከመጣ ሮጠህ እንዳትገባ፣ በር ላይ ላለው ምልክት ስጠው። አየህ፣ በር ላይ ያለው ምንም አይነት በሩን ከፍተህ ወደ ውስጥ ሳትገባ በመስኮት ላለው ምልክት ስጠው። በመስኮት ያለው ማንም ከመጣ የሚሰጡ ምልክቶች ለኔ ትነግራለህ። ተስማምተው ቁጭ ብለው መስኮት ላይ ያለው ግን እግሩ እንደዚህ እየመታ አሉ ነው። እኔ ምን አባዬ ይለዋል። ምን አልከኝ ልጄ እያለ አረቄዋን ተው ያደርጋል። ወንድሜ የውጭውን በር እየጠበቀ ነው፣ አንደኛው ወንድሜ ሳሎኑን በር እየጠበቀ ነው፣ እኔ መስኮቱን እየጠበቅኩልህ ነው። ይሄኛው ማን ይጠብቅልሃል? ይሄኛው ከዛ የሚመጣውን ልትዘጋው አትችልም። የእግዚአብሔርን ሐሳብ ልዝጋው ብትል ልትዘጋው አትችልም። እግዚአብሔር የከፈተውን ደጅ ራስህን ብትኮንን ልትዘጋው አትችልም። ራስህን ብታጸድቅም ልትከፍተው አትችልም። እኔ አለ ራእይን ማንበብ ይሄ በጣም ወሳኝ ነው። የተከፈተ በር እኔ ነኝ የሚለው እየሰማችሁ ነው ወይ? እግዚአብሔር የተከፈተውን በር እኔ ነኝ አለ። አያችሁ? እኔ ማለት የሚችል ደግሞ እሱ ብቻ ነው። እኔ ላንተ የተከፈተ በር ሰጥቻለሁ። ሰው ማንም ሊዘጋው አይችልም። አያችሁ? ሰይጣንም ያምናል። በሌላ አማርኛ አንድ ነገር አምላችሁ ላስቀምጥላችሁ። የተከፈተ ደጅ ማለት በሌላ ትርጉም የእግዚአብሔር የመኖሩ ስርዓት ማለት ነው። እግዚአብሔር አለ ማለት ደጅ ክፍት ነው ማለት ነው። ይሄንን ደግሞ ሰይጣን ያምናል፣ ይንቀጠቀጣል። እግዚአብሔር አለ ወይ ብትለው እንዴ ይላል። አየህ? በደንብ አስተውል። ስለዚህ አቅጣጫዎች ሁሉ ካንተ የሚፈልጉት ነገር አለ። ይህም አይነት እግዚአብሔር አምሮ። ስለዚህ ስለ ጤንነት መጨነቅ አያስፈልግም። እኔ ስራ ለመቀጠር ወይም ስራ ለመስራት ወይም የሆነ ጉዳይ ለማስፈጸም መጨነቅ አይጠበቅብህም። ኢየሱስ ጌታ። አሜን ናቸው። ስለዚህ ለአእምሮ አንድ ነገር ልንገረው፣ በእነዚህ በተከፈቱ ደጆች ውስጥ ልትኖር ይገባሃል ብለህ ምርጫ ልትሰጠው ይገባል። ወደ እግዚአብሔር መተህ በጤንነት ደጅ ውስጥ ልትመላለስ እንዳለ፣ ወደ እግዚአብሔር መተህ በሁሉ ስፍራ ያለ ተቀባይነት እንዳለ አስበህ ልትወጣና ልትገባ። እግዚአብሔር በከፈተልህ ደጅ ውስጥ በተመላለስክ ጊዜ ምድር ኃይሏን እንደማትከለክል ሊገባ ይገባል። ወደ እግዚአብሔር በመጣ ጊዜ እግዚአብሔር አንዳች ችግር ካንተ ጋር እንደሌለበት ልትረዳ ይገባል። ክብር ለእግዚአብሔር።
አሜን ናችሁ? አሁን ወደ ዋና ነጥብ እንምጣ። ይሄን ቃል በጣም ብዙ ጊዜ አስተምራችኋለሁ። እኔ በጣም ነው የምወደው። ይሄ እዚህም ቤተሰብ ታሪክ የእግዚአብሔር ቃል ሲናገር እንዲህ ይላል፣ የሚያስፈልገው ይሄን ጥቅስ የሚያውቀው ሰው ማለት የሚያስፈልገው ብሎ ምንድን ነው የሚለው? አንድ ነገር ነው። እሺ ሌላ የሚገምታል? የሚያስፈልገው አንድ ነገር ነው። ሁላችሁም ታውቁታላችሁ። የሚያስፈልገው አለ ጥቂትና ከዚያስ እሱንም ምን ብለዋለች? ማርያም። ጥቅስ መመልከት ጥሩ ስለሆነ እስኪ ሉቃስ ምዕራፍ 10 ሉቃስ ምዕራፍ 10 ከቁጥር 38 እስከ 42 ሉቃስ ምዕራፍ 10 ከቁጥር 38 እስከ 42 ክርስቶስ ኢየሱስ ጌታ ነው። እሺ እናንብበው። ሲሄዱም ወደ አንዲት መንደር ገቡ። ማርታ የተባለች አንዲት ሴት ተቀበለችው። ማርታ የተባለች አንዲት ሴት በቤቷ ተቀበለችው። አሁን እዚህ ጋር አስተውሉ። ገና ቁጥሩ ሲጀምር ችግር ይፈጥራል። ሉቃስ ሁላችሁም እንደምታውቁት በጣም ጠንቃቃ ጸሐፊ ከሆኑ የመጽሐፍ ቅዱስ ጸሐፊዎች መካከል አንደኛው ነው። ሉቃስ ወንጌልና ሐዋርያት ሥራን ሲጽፍ ይሄንንም ሲጀምር ለቴዎፍሎስ ሲነግረው ሁሌ እንደምላችሁ እኔ ከስሩ ተጠንቅቄና በጣም እያመሳከርኩ የጻፍኩት እውነት ነው ይላል። ሉቃስ ወንጌልን ስታነቡ እያንዳንዱ ቃል በዓላማና በጉዳይ እንደተጻፈ አስቡ። ሌላውም ክፍል እንደዛው፣ ሌሎችም መጽሐፍ ቅዱስ ክፍሎችን ሉቃስን ብቻ ማለት አይደለም። ግን ሉቃስ ምን ይላል? ወደ መንደር ሲገባ አንዲት ሴት መጣ፣ ስሟ ማርታ ነው፣ ናኛ ቤት ግባ ብላ ተቀበለችው። አያችሁ? እና ተቀበለችው። ደስ ይላል። ኢየሱስን መቀበል ደስ ይላል። ከዛ ሲለናል ይተርክልናል። እርሷም ማርያም የምትባል እህት ነበረቻት። እርሷ ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ተቀበለው? ማርታ። ማን እሱን ይሰማ ጀመረ? ማርያም። የቸርች ልጅነት ይሄ። በጣም ብዙ ሰው ኢየሱስን ተቀብሏል። የሚሰሙት ሰዎች ጥቂት ነው። የሚያሸበሽበው 50 ሰው ነው፣ የሚሰማው 2 ሰው። አይ ሀገር ምድሩ ይታየኛል ምናምን፣ ወንበር ሰባሪው ብዙ፣ የሚሰማው ግን ሲለዩ። ዛሬ እዚህ ላይ ነው ነጥባችንን የምንቀጥለው። ማርታ ግን አገልግሎት ስለበዛባት ባከነች። ምን አለች? ያቺ ምን ትል ነበር? ተሰማ ነበር። እቺ ተባክን ነበር። የተቀበለችው ማን ነች? እና እኛ ቤት ግባ ብላኩ የወሰደችው ማን ነው? ያቺኛዋ ደግሞ ምን አየችውና እግሩ ስር ቁጭ ብላ ተሰማው ጀመር። እቺኛዋ ደግሞ ምን ትል ጀመር? ተባክን ጀመር። እና ጌታ ኢየሱስን አንድ ጥያቄ ጠየቀችው። ጌታ ሆይ እኔ ነበርኩ እዛ ታውቃላችሁ። ማርታ ለምንድነው ከኔ ጋር የማትባክነው? ለምን እንድትባክን አትነግራትም? ለምን ዝም ትላታል? እዚህ ጋር ነው ልዩነታችን ያለው። አሁን መጽሐፍ ቅዱስ የሚያስፈልገው አንድና ጥቂት ነገር ነው። ማርያም የመረጠችው ነው። እሱም ምንድነው? መስማት ብቻ፣ አእምሮን መገንባት ብቻ። የሞተ ሰው በራስ ያውነት ውስጥ የሌለ ሰው ምልክቱ እግዚአብሔርን ለመስማት ያለው ትጋት ነው። ይሄንን በትልቁ አእምሯችሁ ውስጥ ጻፉ። የራሳችሁ ያውነት ምልክቱ ማሳያው የወደዳችሁትን የፈቀዳችሁትን ማድረግ ትችላላችሁ። ደህና ናችሁ? ይሄ ማርከር በጌታ አይደለም። በጌታ ነው እንዴ? እኔ እጅ ላይ ነው በጌታ የሚሆነው። በዚህ ስድብ የሚጽፍ ሰው ሊኖር ይችላል።
በዚህ እግዚአብሔርን የሚጻረር ነገር ሊጽፍ የሚችል ሰው ሊኖር ይችላል። በዚህ ማርከር እኔው መጥቼ ኢየሱስ ጌታ ነው ብዬ ልጽፍ ይችላል። አይደንቲቲ የለውም፣ ማንነት የለውም። እኔ ግን ማንነት ሰጠዋለሁ፣ ለምፈልገው ዓላማ አውለዋለሁ። በህይወት ውስጥ አእምሮህ በራስ ያውነት እንዲኖር ከፈቀድክለት እየነገርከው ያለው ነገር እንዲጽፍ እየፈቀድክ ያለው ነገር የራስን ምርጫ። አእምሮህን በጌታ ማድረግ አለበት፣ ቦርን ማድረግ አለበት፣ እንደገና ዳግም መወለድ አለበት አለበት አለበት። ወደ ክርስቶስ የመጡ ሰዎች ምልክት ይሄ ነው። የሞታቸው ምልክት ይሄ ነው። የመሞታቸው ማሳያ እርሱን ለመስማት የደከሙ አይደለም። ምን ይላል ይላሉ? ምን ይላል? በእውነት ስለዚህ ጉዳይ ጌታ ምን ይላል? አካባቢው የሚለውን አይደለም፣ ስለተመቸና ስላልተመቸ አይደለም፣ ጦርነት ስለበዛና አየሩ ሰላም ስለሆነ አይደለም። እግዚአብሔር ምን ይላል? ምን ይላል? እንዳትበላ ተብሎ የሄደው ሰውዬ እዛ ጠብቆ ብላ ይልሃል አለው። ሰው ረሃብ ነው የሚገለው። እግዚአብሔር ያልተናገረው መንገዱ ስትገባ ጥጋብ ይገላል። ሰው በልቶ ይሞታል። በሉም በረቱም ነው የሚለው መጽሐፍ ቅዱስ። ግን በልተው የተበሉ አሉ። ምን እያልከን ነው? የፈለጋችሁትን አይነት መንገድ ሩጥ። ማሸነፋችሁ ያለው እርሱ እንዲናገር በመፍቀድ ውስጥ። የመሞት ምልክቱ ይሄ ነው። እኔ ሕያው አይደለሁም፣ ክርስቶስ ኢየሱስ በመንፈሱ በእኔ ውስጥ ይኖራል ያሉ የአማኞች ምልክት እርሱን ከመስማት ለማፈግፈግ ምርጫቸው የሚያደርጉ ሰዎች አይደለም። መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ብታነብ እግዚአብሔር ድንቅን ተአምራቶችን ያደረገበት መጽሐፍ። እዚህ መጽሐፍ ውስጥ እግዚአብሔር ያልሰራበት ክፍል የለም። የሚገርምህ እግዚአብሔር ሲሰራ፣ እግዚአብሔር ሲያደርግ የእግዚአብሔርን ድንቅ ያዩ ሰዎች የራሳቸውን ሕያውነት የዘጉ ሰዎች ናቸው። ከእግዚአብሔር የጠበቁ ሰዎች ናቸው። በእግዚአብሔር የማድረግ አቅም ውስጥ የገቡ ሰዎች ናቸው። የሰማችሁ? ከገንዘባችሁ አቅም በላይ መሆን ትፈልጋላችሁ? ከጸሎታችሁ አቅም በላይ መሆን ትፈልጋላችሁ? ከምድራችሁ አቅም በላይ መሆን ትፈልጋላችሁ? ከገመታችሁት ነገር በላይ መሆን ትፈልጋላችሁ? ያላችሁ አማራጭ የራሳችሁን ሕያውነት መዝጋት ነው። ምንም ተአምር የለውም። ምንም ተአምር የለውም። እጅህን ሰብስብ። ከእግዚአብሔር ጋር አብረህ እጆችን ከተህ ለመስራት አታስብ። ያ ማለት ከእግዚአብሔር ጋር መስራት ማለት አንድ ነገር ማድረግ ነው ለእግዚአብሔር። ራስህን ሕያውነትህን መግደል፣ በእርሱ መቻል ውስጥ ሰርቫይቭ ማድረግ፣ በእርሱ ሕያውነት ውስጥ ለመኖር መፍቀድ። አለቀ አለቀ። የብዙ ሰዎች አገልግሎት፣ የብዙ ሰዎች ሩጫ የራስ ሕያውነት ይታይበታል። ስለዚያ ነው ድንቅ የሌለው፣ ስለዚያ ነው ተአምራት የሌለው። ሰው ሰራሽ ነው። ሰው ሰራሽ ነው። ሰው ሰራሽ ነው። በደንብ ያውን ይሄ ምንድነው ይባላል? አርቲፊሻል ኢንተለጀንስ። አሁን አትደነግጥም? አንዳንዴ የምታየውን ነገር ትደነግጣለህ። ሰው አይመስልም? ሰው አይመስልም? ይመስላል እኮ ሰው ይመስላል። ወደፊት አሁን ሰው የሚዋሸው በዚህ እንትን ነው። ቅርብ ጊዜ አላያችሁ? ዓለም ሁሉ ቢቀባበለው ሚዲያ ላይ የአንዲት ሴት ነገር አላያችሁ? ሴትዮዋ ከየት ነው የመጣችው ስትባል ከሆነ ሀገር አላያችሁትም? እና ሴትዮዋ ካርታ ላይ ሲፈለግ የመጣችበት ሀገር አይታወቅም።
ከዛ ቢሮ ውስጥ አስቀመጧት ለማጣራት ማለት ነው። ቢሮ ውስጥ ካስቀመጧት በኋላ ወጣች፣ ጠፋች አሉ። ከዛ ዓለም ሁሉ ምኑ ቪዲዮ ምናምን እቺ ሴትዮ በቃ ከኛ ጋር አብረው የሚኖሩ መንፈሶች አሉ ምናምን እየተባለ ትንሽ ጊዜ ወስደው ሲያጣሩ የሆነ ልጅ ነው ቤቱ ቁጭ ብሎ በአርቲፊሻል ኢንተለጀንስ የሆነ ነገር አድርጎ ገጣጥሞ ሴትዮዋን ድምጽ ሰጥቷት ምናምን ከዛ ኤርፖርት ውስጥ አስቀመጣት በምስል ማለት ነው፣ ኮምፒውተር ላይ ቁጭ ብሎ። ከዛ የሆነ ክፍል አስገባት። ከዛ ጠፋች አለ። ሰው ሁሉ አመነ። በሰው ሰራሽ እውቀት ሰው ሁሉ አመነ። ቸርችስ ብዙ ሰዎች በሰው ሰራሽ ነገር እያመኑ ነው። እግዚአብሔር በሌለበት ድንቅ፣ እግዚአብሔር በሌለበት ተአምራት፣ እግዚአብሔር በሰራው በሚመስል ነገር ብዙ ታጅበናል። እነዚህ ነገሮች ግን የሚዘልቁ አይመስለኝም። ወጣቶች የሆናችሁ ላበረታታችሁ በጣም የሚጠቅማችሁን እውቀት እስቲ ከእናንተ እውቀት በላይ ኑሩ። ተውት የእናንተን ጥበብ፣ ራሳችሁን ለማኖር የምታደርጉትን ጥረት በእግዚአብሔር ላይ ባለ እምነት ጣል አድርጉት። እስኪ እግራችሁን አጣጥፋችሁ ተቀመጡ አላል። እየተራመዳችሁ በኔ ውስጥ የምትራመድ አንተን፣ በኔ ውስጥ የምታደርግ አንተን። የኔ ድል ፈንታ ባንተን የተወሰነ፣ የኔ ድል ፈንታ በትምህርት ያልተወሰነ፣ በቤተሰቦቼ ማንነት አልተወሰነ፣ በኢትዮጵያ መንግስት አልተወሰነ። የኔ እርምጃዎች የተወሰኑት ባንተን። ይሄ በጣም ወሳኝ ነገር። ማናቸውም የእግዚአብሔርን ድንቅ ያዩ ሰዎች የራሳቸውን አቅም ታስታውሳላችሁ። በሞሪያም ተራራ ይዞት ሲሄድ ልጁን ሊሰዋ ምንድነው ያለው? የመስዋዕቱን በግ ልጄ እግዚአብሔር ያዘጋጃል። ለባሪያዎቹ ምን አለ? እኔና ልጄ ሰውተን እንመጣለን፣ እናንተ በዚህ ጠብቁን። እሺ ብሎ እየወጣ ልጁ ጠየቀ። ሁሉ ሞልቶ የሚሰዋው ነገር የት አለ አለው። አብርሃም እንዲህ አለ፣ እግዚአብሔር ያዘጋጃል። እንጨት ረብርቦ እሳት አንድዶ አርዶት ሊለኩስበት ሲል ያልነበረ በግ ከየት መጣ? አስምርበት በደንብ። እግዚአብሔር ብቻውን እንዲሰራ አንተ የመወሰን አቅምህን ካላቆምክ፣ አንተ አቅምህን ትተህ በእግዚአብሔር አቅም እስካልተመካ መጽሐፍ ቅዱስን ታነበው ይሆናል፣ ፊደል ብቻ ይሆንብሃል። እስኪ ተለማመድ እስቲ በእግዚአብሔር ላይ ራስን መጣ። በእግዚአብሔር መቻል ተመካ። እስኪ የአባቶቻችን ታሪክ ይሄ ነው። ትችላለህ ብለውት መቻሉን ነው ያዩት። ሙሴ ወደ ፈርዖን ትገባለህ አለው። ከፈርዖን እጅ ሕዝቡን አውጣዋለሁ አለ። ፈርዖን ልቡ ይጸናል፣ እኔ ደግሞ ልቡን አደክመዋለሁ። በማደርገው ተአምራት አደክመዋለሁ። ልቡን አደነድናለሁ፣ አደክመዋለሁ መልሼ። አንተ በዚህ ውስጥ የምትሰራ አይደለም። አንተ በዚህ ተሳታፊ አይደለም። እኔ የምልህን ብቻ አድርግ። ኢየሱስ 5000 ሰው ለመመገብ ብድግ አድርጎ አመሰገነ ነው ይለው። አልዓዛርን ከሞት ለመቀስቀስ የአባቱን የእግዚአብሔርን ስም ጠራ ነው የሚለው። አባቴ ነው የላከኝ፣ እኔ የማደርገው ነገር የለኝም። አባቴ ሲያደርግ ያየሁትን ነው የማደርገው። እየነገረን ያለው በእግዚአብሔር ያውነት መኖርን ነው። ያንተ ፈቃድ እንጂ እኔ ፈቃድ አይሁን ብሎ በጌቴሴማኒ ሲጸልይ ያንተ ሐሳብ፣ ያንተ ሕያውነት እያለ ነው። እግዚአብሔር ወልድ ራሱ እያስተማረህ ያለው ከራስ መውጣትን፣ በእርሱ መኖርን። አባቶች ታሪካቸው ይሄ ነው። ለምን ነው እኛ ቤት ውስጥ የማይሰራው የእግዚአብሔር ቃል? ለምን ነው የማይሰራው? ለምን ጥቅስ ብቻ እንሆናለን? አቤኔዘር እግዚአብሔር እስካሁን ረድቶናል ብለን ጥቅስ ጠቅሰን ለምንድን ነው መንደፋደፍ ህይወታችን ውስጥ የሚበዛው?
የተሰቀሉ ጥቅሶች እኛ ህይወት ውስጥ መስራት ካቃታቸው ጥቅሱ ለሌሎች ሰርቶኛ ለምን አልሰራም ነው። ይሄን የሚጠይቅ ሰው ጤነኛ ሰው ነው። ጤነኛ ሰው በየዕለቱ በእርምጃዎች ውስጥ የእግዚአብሔር ምሕረት የእግዚአብሔር መለኮታዊ ጉብኝት ኢንቮልቭ ካላደረገ መጠየቅ ያለብህ ራስህን እኔ ነኝ እግዚአብሔር ነው እየኖረ ያለው? ማርታ ጥያቄ ነበራት። ለምንድን ነው የማትሯሯጠው? አንተን ለማስደሰት እኔ ገፋ ቀና እያልኩኝ እንደኔ ለምን አልሆነችም? አዋጣ ብዙ አዋጣ ነገሮችን ሁሉ መተባበር አያዋጣ። እግዚአብሔር ሊያደርግልህ ያለውን ነገር ብቻ ማሰብ ነው የሚያዋጣ። ክብር ለእግዚአብሔር። አንተ ይመስለኛል ይሄ ነው ታሪኩ፣ የመጽሐፍ ቅዱስ እውነታ። ጥቅስ ብቻ መሆን አያስፈልግም። ውጤት አብሮ መኖር ብቻ ነው። የመጽሐፍ ቅዱስ ድንቅን ተአምራትን አባቶቻችን አዩ ካለ ለምንድን ነው የእስራኤል አምላክ የያዕቆብ አምላክ የአብርሃም አምላክ የምትለው? ለጳውሎስ የሰራ ለጴጥሮስ የሰራ ለኔም ሰርቶልኛል እንዳለው በጳውሎስ የሰራ በኔ ላይም ይሰራል፣ ጥላዬ ይፈውሳል እና ምን ያልክ 50 ቀን ጾም ጸሎት ለምን ትገባለህ? እንዲሆን ትፈልጋለህ። እንዲሁም መፈለግህ ጤነኝነት ሆኖ ሳለ እንዲሆን መንገዱን መሄድ አለመቻል እግዚአብሔርን አያመጣውም ወደ አንተ መንገዱን መሄድ አስፈላጊ ነው። በጣም ብዙ ጊዜ እነግራቸዋለሁ። እግዚአብሔር የጀጅመንት ትምህርቶችን ካመጣ ወደ በረከት የቀረበ ሰው አለ ማለት ነው። አየህ፣ እግዚአብሔር እጅህን ሰፋ አርግ ካለ ሊሰጥህ ያለው ነገር አለ ማለት ነው። በራስህ ያለህን ሕያውነት አቁም ሲልህ እግዚአብሔር እርሱ እኔ እንድችል ፍቀድልኝና ላደርግ ያለሁት ነገር አለ እያለ ነው። በእኔ አቅም ልስራ፣ ልቀቅልኝ እያለ ነው ያለው። ተውልኝ እያለ ነው ያለው። ሕይወትህን ሊሆን ይችላል፣ መውጣት መግባትህን ሊሆን ይችላል። ተውልኝ እያለ ነው ያለው። ተውልኝ። ክብር ለእግዚአብሔር። ሰው የትም ቸርች ብትሄድ መንፈሳዊ ቻናሎች ብትከፍት ሰው የጠፋበት የእግዚአብሔርን ድንቅ አድራጊነት መረዳት አይደለም፣ የእግዚአብሔርን ድንቅ መገናኘት። ለአንተ የሚያስፈልግህ እኩል የእግዚአብሔርን ድንቅ አድራጊነት ማወቅ፣ ፓራላል እኩል ማስኬድ ያለብህ ነገር እንዴት ያንን ድንቅ ያንን የእግዚአብሔርን ችሎታ ለኔ እንዲሰራ ማድረግ እችላለሁ። አያችሁ፣ የኢትዮጵያ ሕዝብ አባይ ግድብን አዋቶ ገደበ። አባይ ግድብ መፍሰስ የጀመረው የዛሬ 14 ዓመት ነው እንዴ? አይደል እንዴ? ነው መሰለኝ አይደል? ግድቡ 14 ዓመት ፈጀ አይደል? ግን የዛሬ 14 ዓመት ነበር አባይ የነበረው አይደለም? እና ዘፈን እናውጣለን አባይ ምን ነው ግንድ ይዞ ይዞራል ምናምን እንላለን። ለኛ እንዲሰራ ማድረግ ሲገባን እንዘፍንለታል። ልክ እንደዚህ ነው። ለእግዚአብሔር የምታወጣው ሙሾ የምትመታው ነገር እግዚአብሔርን ወደ አንተ ያመጣው። ድንጋይ አንስተ መገንባት ስትጀምር ግን ውሃው አሁን አባይ ተገደበ። ከዛስ የሚገርማችሁ ነገር 200 ምናምን ኪሎ ሜትር ውሃ ከግድብ ውሃ ላይ ይተኛል። ከዛስ ያንን ውሃ መንግስት ምን ማድረግ ጀመረ? አሁን በየአቅጣጫው እያለቀቀ መስኖ ለማድረግ እቅድ አወጣ፣ ፕሮጀክት አወጣ። በጣም ሰሞኑን የሰማሁት ትልቅ ፕሮጀክት ያንን ነው ይላል። በጣም በብዙ ሚሊዮን ውጤት የሚያመጣ ፕሮጀክት። ያንን አባይን አይደለም ከግድቡ ኋላ የተኛውን ውሃ ብቻ ተጠቅሞ የሰው ህይወት መለወጥ። መቼ መጣ ይሄ? ከ14 ዓመት ወደዚህ
ከዛ በፊት ሰው ያስባል ግን በስንት በዘመናት መካከል በእኛ እድሜ ያ ነገር ሆነ። ስለዚህ አሁን ኢትዮጵያ ለምለማ ሀገር ምናምን ታሪክ ሆነ ማለት ነው። ለምለምነቷ ለኛ ሊሰራ ነው ማለት እንደ ድንቅ አምላክ ነው እኛ የምናመልከው። ለአባይ እንደ መስፈን ነው የሚቆጠረው የእግዚአብሔር ድንቅ አድራጊነት ለአንተ ካልሰራል። የኃይሉ አይደል መዝሙሩ ደስ አይልም? የዘመን ልማቱ ክብር ለእግዚአብሔር። ማስተዋል ያለብን ነገር እቺ ነች። የእግዚአብሔርን ድንቅ አድራጊነት ከማሰብ ይልቅ የእግዚአብሔር ድንቅ ለኔ ምን ይሰራል? ማርታን ተመልከታት። ጌታን በቤቷ የተቀበለች የመጀመሪያ ሰው፣ ለጌታ የማያስፈልገውን መባከን የባከነች ሰው። እሱ አይደለም የሚያሳዝነው፣ ይገርማል ተባባሪ መፈለጓ። አሁን ቸርች ውስጥ እኮ ችግር የሚገጥሙት በዚህ ነው። የማርታ መንፈስ ያለበት ሰው ቁጭ ባለ ሰው ይናደዳል። ቁጭ ብሎ ጌታን በሚሰማ ሰው፣ በተረጋጋ ሰው ይናደዳል። ለምን እንደኔ አልተንቀለቀለችም? ለምን እዚህም እዛም አትበልም? አየህ። እና በጣም የሚያሳዝነው ደግሞ ጌታን በጠየቀው ምን ትለዋል? የጸሎት ርዕስ አድርጋ ጌታ ለምንድን ነው የኔ የጸሎት ርዕስ ማርታ አብራይ ለምን አትባክን? እንካስኪ ምን ጸሎት መልሰው። ዙሪያዬ እንደተከፈተ አስተውላለሁ በሉ እስኪ። ልዩነቱ ይሄ ነው። በማርያም መቀመጥ ውስጥና በማርታ መባከን ውስጥ ማን ነው ያተረፈው? ባለፈው ስናገር ምን አልኳችሁ? ውጤታችሁ ይዳኛችሁ አላልኳችሁ? የማርታ ለኢየሱስ ክርስቶስ የሚበላው ማዘጋጀት በራሱ ጤነኛነት ነው፣ ክፋት የለውም። አገልጋዮች ሆነን ማገልገላችን በራሱ ክፋት የለውም። በራስ ሐሳብ መኖርና በራስ ሐሳብ መያዝ ግን የራስ ያውነት ነው። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድህም? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ በብዙ ነገር ትጨነቂያለሽ፣ ትታወቂያለሽ። ሰይጣን ያወክሻል አይደለም ያለው። የውከት መንፈስ የተመታ ይሁን ምናምን አላለም ጌታ። ሳይሽ በብዙ ነገር ትጨነቂያለሽ፣ በብዙ ነገር ትታወቂያለሽ፣ ባላስፈላጊ ነገር። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያም መልካምን ዕድል መርጣለች፣ ከእርሷም አይወሰድ። ኢየሱስ ጌታ። ለፈውስ ጸልይ ሲልህ ጌታ ለፈውስ ጸልይ፣ ሰውየው ተፈውሶ ጉባኤው ሲል ለፈውስ ከመጸለይ በፊት እኮ ነው። ጉባኤው ሃሌሉያ እሰይ ምናምን ሲል ከዛስ ያ ሃሌሉያ ያለ ሰው ሁሉ ወጥቶ አቤት እዛ ቸርች የሆነ አገልጋይ መጥቷል፣ አቤት ሲፈውስ የሚለውን ዜና ይዘህ አእምሮ ውስጥ ወደ ሰውየው ከመሄድ በፊት እኮ ነው። ከዛ ትሄድና ተፈውስ ትለዋለህ። እግዚአብሔር ደግሞ ለአንተ ፍላጎት ተፈወስ እንደምትል ስለሚያውቅ ዝም ይላል። ፈውሰው እስኪ ይላል። ፈውሰው። ሌሎችም ህይወታችን እንደዛ ናቸው። በቃ ትልቁ ነገር እዚህ ዓለም ላይ አሁን እኔ ቆጠርኩ እዚህ ዓለም ላይ ስኬት ምንድነው? በተለይ ለክርስቲያን ቤት መስራት፣ ማግባት፣ መውለድ፣ ሀብታም መሆን፣ ታዋቂ አገልጋይ መሆን፣ ብዙ ሰዎችን መርዳት፣ ማገዝ፣ እነዚህ ሁሉ አይደሉም የዚህ ምድር ስኬት። ጌታ የሌላቸው ሰዎች፣ ታዋቂዎች፣ ብዙዎችን የሚረዱ በእጃቸው ብዙ የተረፈ ነገር ያላቸው ሰዎች አሉ።
ክርስቶስን ለሚያውቁ ሰዎች ትልቁ ስኬት የራሳቸውን ሕያውነት ገድሎ ለእግዚአብሔር ፈቃድ መኖር በእግዚአብሔር ሐሳብ ውስጥ መመላለስ እንደሆነ ፕሩፍ ያደርጋል መጽሐፍ ቅዱስ ያረጋግጣል። እቺ ልንገራችሁና ትንሽ ደቂቃ ጸልየን እንሂድ። እናንተ ስታቅዱ በ15 ደቂቃ የምትደርሱበት ሊመስላችሁ ይችላል። ከእግዚአብሔር ጋር ስታቅዱ 5 ዓመት ሊፈጅ ይችላል። እናንተ በ15 ደቂቃ ይሳካል ያላችሁት ነገር በቀጣዩ 15 ደቂቃ የሚፈርስ ነው። ከእግዚአብሔር ጋር ያቀዳችሁት ከ5 ዓመት በኋላ የሚቀናው የሚሳካው ነገር ለሚቀጥሉት ትውልድ ተሻጋሪ ነው። በ15 ደቂቃ ተሳክቶ በቀጣይ 15 ደቂቃ የሚፈርስ ነገር ከምትገነባ ጠብቀህ ከእግዚአብሔር ጋር ብትከብር የትኛውን ትመርጣለህ? የነ ቶሎ ቶሎ ቤት እንደሆነው አይነት ነገር መሆን ያስፈልጋል። ለምንድን ነው የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ የሚባለው? በሰንበሌጥ ግድግዳ ይሰራል? ሰንበሌጥ ራሱ ምንድን ነው የሚያውቅ ሰው አለ? ምንድን ነው ሰንበሌጥ? ታውቃለህ ጋሽ? ሳር ነው። አሁን እኔ አላውቅም። ሰንበሌጥ አሁን ብትሉ የሆነ የሚቀባ ነገር ነው የመሰለኝ። ሰንበሌጥ ሳር ነው። ስለዚህ በሳር ቤት አይሰራም። ክዳኑ ነው። በቤት ክዳን መሆን የሚገባው ግድግዳ ያደርጉታል ማለት ነው። ቶሎ ቶሎ እየሰማችሁ ነው። በጣም ነው የምወዳችሁ። ያማረ ህይወት ብትኖሩ መሻቴ ነው። የማይናወጥ የአገልግሎት መሰረት ቢኖራችሁ፣ የማይናወጥ የቤተሰብ መሰረት ቢኖራችሁ፣ የማይናወጥ የፋይናንስ መሰረት ቢኖራችሁ እንዴት እሻለው መሰላችሁ? ዛሬ አግኝቶ ዛሬ በልቶ ነገ ምን ሆናለሁ ብሎ የሚያስብ ሰው ከመሆን ብትድኑ ነው መሻቴ። አይነ ስውር ነገ ታያለ ሲሉት ዛሬን እንዴት አድሬ እንዳለው የሚያስጨንቃችሁ ሰዎች ብትሆኑ አልመርጥ። ዛሬ አንድ ነገር አይምሯችሁ ውስጥ ያዙ። አቅጣጫ ሁሉ ከናንተ በእግዚአብሔር እንደተከፈተ ማሰብን፣ በእግዚአብሔር የተከፈተውን መያዝን ይጠብቃል። ጠዋት ስትነሳ አእምሮህን አንድ ነገር አሳምነው፣ ከእግዚአብሔር የተነሳ ካንተ አቅም አይደለም፣ ከዘመዶችህ የተነሳ አይደለም፣ ከምታውቃቸው ሰዎች የተነሳ አይደለም፣ ከእግዚአብሔር የተነሳ የተከፈተ ሰማይ፣ የተከፈተ የሰው ልጆች ልብ፣ የተከፈተ ጤንነት፣ የተከፈተ የፋይናንስ ደጅ፣ የተከፈተ የነገሮች የአቅራቦት ደጅ፣ የመከናወን ደጅ እንዳለ ማሰብ። የተከፈተው በአንተ አቅም ሳይሆን በእግዚአብሔር አቅም እንደሆነ፣ አንተ በዛ ውስጥ ምንም አስተዋጽኦ የሌለ ሙት እንደሆንክ ማሰብ። ይሄ ነው ለአእምሮ ቆንጆ ምግብ የሚሆነው። ክብር ለእግዚአብሔር። ትንሽ ነገር እግዚአብሔር በዚህ ደካማ ሰው አስተማራችሁ። ለእግዚአብሔር መንፈስ ክብር ይሰጣል።